ይወጣል ፊት የለይ ወይ 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 እኔ ናችሁ እኔ ዳዲ ቻው በቃ አፈኑ መግደል ነው ሰውዬ። እዛው ርቀት እንጠብቅ፣ እንዳትጠገኝ። በምዬ በእናቴ ስለመጣሽብኝ ነው። ታውቃፈልክ ዴቭ፣ በቃ ከዚህ በላይ ዶክተርን አታስቀይመው። በጣም ጥሩ ሰው እኮ ነው። እንዴት ለማስረዳት እየሞከረ እንዳለ ራሱ አታይም? እያመንሽው ነው? ሰላም እንዴት ናቸው የቻናሌ ቤተሰቦች? ዛሬም እንዴት የተለመደ በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ ፍቅር መላው ጠፍቷታል። አደይ እኔ በእኔ አስተያየት ማለት ነው የምታገባ አይመስለኝም። አደይ እና ዴቭ አይጋቡም። በቃ በእኔ አስተያየት በፍጹም አይጋቡም። ማለት አደይ ብዙም አይደለችም ለዴቭ ያላት ፍቅር የሆነ ግማሽ ግማሽ ነው። እናም ደግሞ በዛ ላይ ደግሞ እናትየዋ እሺ አትልም። እናትየዋ በፍጹም እህትማማቾች፣ ወይኔ የሴት እናት መሆን እህትማማቾች እንዴት አንድ ወንድ ያፈቅራሉ እያለች በጣም ተበሳጭታለች። ለእሷ ግን አሳዘነች በእውነት ልጅቷ። ያዴት በጣም ነው የምታሳዝነው። ማለት ያላወቀችም እንደዛ እንክብካቤ ሲያደርግላት ምን ሲላት እሷ የወደዳት እና ያፈቀራት መስሏት ነበረ። እና በጣም በሚገርም ሁኔታ እንግዲህ ወደ ገጠር ገብታለች አደይ። እዛ ገጠር እንግዲህ እየደነሰች እየቦረቀች ትገኛለች፣ እየሳቀች እየዘፈነች። የማታደርገው ነገር የለም። ብቻ ልነግራቸው አልችልም። በጣም ደስ ብሏታል። ግን ሽማግሌዎቹ ይመጣሉ፣ ነገር ግን አትቀበላቸውም እናትየዋ። አባትየው ሰርግ ሊደግስ ጠጁ፣ ብርሌው፣ ዳሱ፣ ስጋው፣ ጮማው ምንም ማይለው ነገር የለም። ይሄ ሁሉ እንዲዘጋጅ አንተ ይህንን ስንዴውን ማሳጨድ አለብህ፣ ቶሎ በል ጫኔ እያለ ነው እንግዲህ አባትየው። በጣም ደስ ብሎታል። ይህም ደስ ያለበት ምክንያት ደግሞ ልጁ አቶ ዳይመንድ ልጁን ባለብር ነው፣ ግማሽ ጎኑ የፈረንጅ ነው፣ ግማሽ ጎኑ ያበሻ ነው። እናት አባቱ ያሉት አሜሪካ ነው ስላለው ብቻ ነው ስላለው በጣም ደስ ብሎታል። ያው እሱ ገንዘብ ስለሚወድ አባትዮ ማለት ነው። የአሜሪካ ሰው ከሆነማ የግማሽ ጎኑ ፈረንጅ ከሆነማ ይሄ ብር አለው ዶላር አለው በሚል ነው እንግዲህ እሷ ማግባት አለባት። ከዚህ ቀደም ያው ለባለ ሀብት ልድራት እሻላሽም ወደ ከተማ አባረሻት፣ ይሄን ያላመጣሁትም ያመጣችው እሷ ናት። ስለዚህ አርፈሽ ተቀመጪ፣ እኔ ልጄን እድራለሁ፣ አንቺ ምን አገባሽ ብሏል ሴትዮዋን። እንግዲህ ሚስትየዋን የአደይ እናትን ማለት ነው። እንግዲህ የአደይ እናት እኔ እስኪ እናያለን ተባብለው ሁለቱ እንግዲህ እልህ ተገባብተዋል። ከዚህ ቀደም ሴትዮዋ ነበረ እንዳትዳር ተቃዋሚዋ፣ አሁን ደግሞ ሰውየው ሆኗል። በቃ እንድትዳር የሚፈልገው ሰውየው ሆኗል። በነገራችን በጣም ነው ያሳዘነችኝ ግን እህቷ ማለት ነው። እኔ ዴቭን ትታ ዶክተሩን ብታገባው ደስ ይለኛል። ዴቭን አትወደውም። በቃ ስለማትወደው ምንም አይሰራላትም። ባቡሬ እናቱ ታግታ በጣም የሚገርመው ነገር መላው ጠፍቶታል። የሚያደርገውን እንግዲህ ሊሊን ካላመጣህ እናትክን መልስልህ አንችልም ነው የሚሉት። እሷን ካላመጣህ እናትክን አንመልስልህም። አሁን ነው ጭጭ የምናደርጋት። ሊሊ ደግሞ ያው ታማለች፣ መስጠት አይችልም። በሁለቱም ላይ ሊሊን ይወዳል፣ በዛ ላይ ደግሞ በሽተኛ ናት። እናቱን ደግሞ እናቱ ወላጁ ናት። በቃ መላውጣፍ ማለት ወዴት እንደሚያጋድም መላውጣፍ። እንግዲህ ተደውሎላት ወደ ገጠር ተገባች በኋላ እኔ እንደ ዶክተሩን ብታገባው ለብቻው ያወራል። በቃ ስለሷ ይጠይቃል፣ ስለሷ ያለውን ነገር፣ ስለሷ
በቃ ቢያወራ ስለሷ ቢነግሩት ቢያወሩት በጣም ነው ደስ የሚለው። አኩርፎ ነበር ጓደኛው ደግሞ እንዴት ነህ ደህና ነው ወይ ሲለው ደህና ነኝ እባክህ ብሎ አፍንጫው ላይ ዘጋበት ማለት ሁሉ ያኮረፈው ባላላት እና ወይም እጮኛላት ልትዳር ነው ስለተባለ ብቻ ነው። ብርሃን እንግዲህ ሜዳውን ሄደች፣ አለቀሰች፣ ምንም አለች ምንም በቃ ለእህቴ እንዲያነግሪያት እኔም ምን አረኩኝ አሁን እኔ እኮ አላጠፋሁም፣ አላየሁም፣ አልሰማሁም ለምን እንደዚህ ይሆናል ህይወቴ እያለች በጣም ተበሳጨች። አደይ ራስ ወዳድ ናት፣ መናገር ነበረባት። ቢያንስ እንኳን ዴቭ ሲመጣ እንደዚህ ነው ማየ እኔና ዴቭ እንዋደዳለን ብላ ደውላ መናገር ነበረባት። እሺ ለእናቷ አትናገር፣ ለእናቷ ተልተናገረች ደግሞ ለእህቷ መናገር ነበረባት። ብርሃን ዴቭ ይመጣል እኔና ዴቭ እንፋቀራለን እና አግባቢው ከማየ ጋር የሆነ ነገር አድርጎ ከሱ ጋር ሆኝና እርጁ ማለት ነበረባት። ነገር ግን ምንም አላለችም። ሊሊ እያለች ሊሊ እያልሽ የራሽን ህይወት ጣልሽ ብሏል ዴቭ። እውነቱን ነው። ያው ታማለች። በእርግጥ አብራ መሆን አለባት። ግን ደግሞ ደወል አድርገህ የሆነውን ነገር መናገር ነበረባት። ያው ራስ ወዳድነት አንዳንድ ጊዜ ከሰው ከቤተሰብ ብዙ ያዳርሳል ማለት ነው። እሷ እንግዲህ ብርሃን ለእህቴ አትንገሪብኝ፣ እኔ ሺው ዘንቤ ለእህቴ አትናገሪብኝ፣ እንዳታወሪ፣ ስለዚህ እኔ እትቻለሁ፣ ሁሉንም ነገር እትቻለሁ። እኔ ደግሞ እነሱ ይፋቀሩ አልመሰለኝም ነበረ። እንደዛ ሲንከባከበኝ የሚወደኝና የሚያፈቅረኝ መስሎኝ ነበረ። ስለዚህ እባክሽ ለእህቴ እንዳትናገሪና እሷ ደግሞ ሰርጓን እንትን እንዳይበለሻሽባት በማለት እናትየዋን ለመነቻቸዎቹ ማለት ነው። ፍቅርና ዳኒ እንግዲህ ቤት ውስጥ ተቀምጠው ሊያስወጣቸው ሲል እናትየዋ ተታች አገኟት። ተመልሰው እዛው ክፍል ገቡ። መከራቸው ነው። አቤት ቤዛ፣ አቤት ቤዛ፣ አቤት ቤዛ። እንደው ቤዛን ለተንኮል ነው ያስቀመጧት። እሷ በነገራችን ግን አይሳካላትም መስሏን ነው። ይከሽፋል ስራዋ። አሁን እሷ ሊሊ ስለታመመ የሊሊ መድኃኒት እኔ ቀይረዋለሁ ብላለች። እኔ ቀይራ አባታል እርግጠኛ ነኝ። እስካሁን ድረስ አቀይረውም አትቀመጥም። ግን እሷ የገባችው ዶክተሩን ፈልጋ ነበር። ዶክተሩ ደግሞ ፊት ሰጣላት። አደይን ነበር የሚወደው። ስለ አደይ ደግሞ መርዛ በላች፣ የሆነ ነገር አደረገች እያለች ልታስመርዛን ነበር። እሱ እንዲህ ያለ ሴት አይደለችም ብሎ ምንም አልመሰለውም። ፍቅር አውሮት ስለነበረ ስለሷ ስላወራችሁ ረስቶት ነበር።